በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘላለም ሥላሴ። የተወደዳችሁ የእግዚአብሔር ልጆች እስከ ሞት ድረስ በወደደን በአምላካችን በእግዚአብሔር ኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አላችሁ? ምስጋና የባህሪ ብቸኛ ገንዘቡ የሚሆን የአባቶቻችን የቅዱሳን አምላካችን ቅዱስ እግዚአብሔር ስለ ቸርነት ሥራ ሁሉ ቅዱስ ስሙ የተመሰገነ ይሁን። እንኳን አደረሳችሁ። ዛሬም እንደተለመደው እንኳን አደረሳችሁ የምንባባልበት ልዩ ቀን ነው። እነሆ ዛሬ ጥር 20 ቀን ዕለተ ረቡዕ 2018 ዓመተ ምህረት ላይ እንገኛለን። ይኸውም ነገ አስተርዮ ማርያም ክብረ በዓል ነው። የእመቤታችን ዋዜማ ላይ ነው የምንገኘው። እንግዲህ በተለምዶ አስተርዮ ማርያም እንላለን። ያው አስተርዮ ማለት በእርግጥም አስተርዮ ማርያም ለእመቤታችን ይስማማታል። ሊቃውንት ይህንን ያመጡት በምስጢር ተመራምረው ተራቀው መንፈስ ቅዱስ እንደገለጠላቸው ነው። አስተርዮ ማለት መገለጥ ነው። የጌታ መገለጥ፣ የክርስቶስ ሰው መሆን፣ የእግዚአብሔር ቃል ሰው መሆን፣ ክርስቶስ መሆን፣ ኢየሱስ መሆን። ያው እንደምናውቀው ኢየሱስ ማለት ክርስቶስም ማለት የስጋዌ ስሙ የአምላክ ሰው የመሆን ስሙ ስለሆነ ማለት ነው። ክርስቶስ ቅቡ ኢየሱስ መድኃኒት የሚለው ስም ቃል ስጋ ከለበሰ በኋላ የተገኘ ወይም እግዚአብሔር ሰው ከሆነ በኋላ የተገኘ ስም ነው። ይሄ ደግሞ መገለጥ ነው። እግዚአብሔር ሰዎችን ለማዳን የተገለጠበት ምስጢር ነው። ስለዚህ ይሄ ደግሞ የሆነው በእመቤታችን ነው እና ይሄን ምሽት እንግዲህ ከዋዜማ ጀምሮ ሌሊቱን ሙሉ ሊቃውንት በማህሌት እጅግ ልብን በሚመስጠው ማህሌት ያድሩበታል። ሁላችንም በምንችለው በአገልግሎት እንድንሳተፍ የረዳን እግዚአብሔር የተመሰገነ ይሁን። ስለዚህ አሁን እኛ ደግሞ ከእመቤታችን በረከት እንድንሳተፍ የእመቤታችንን መልክ በአማርኛ እናቀርባለን። በቀጥታ ወደዚያው እናልፋለን። መልካ ኤዶም በአማርኛ። ሰላም ለዝክረ ስምኪ በአምሃ እመቤቴ ማርያም ሆይ የሰላም እመቤት ነሽና ሰላምታ ላንቺ ይገባል እያልኩ በጠዋትና በማታ የምስጋና እጅ መንሻ ቀርብልሻለሁ። ድንግል ሆይ በገነት መካከል የተተከልሽ ድንኳን ነሽ እኮን። የእኔ የአገልጋይሽ ኃጢአት ከሰማይ ኮከብ ይልቅ የበዛ ስለሆነ የካህናት አለቃ ኢየሱስ ክርስቶስ እናት ነሽና ተገቢውን ንስሐ ስጪኝ። ሰላም ለዝክረ ስምኪ አሊብ እመቤቴ ማርያም ሆይ እንደ ወተት አንጀትን ለሚያርስ ልብን ለሚያቀዘቅዝ የመልካም ወተት ስም አጠራርሽ ሰላምታ ይገባል እያልኩ ሰላም እላለሁ። ድንግል እመቤቴ ሆይ ርግቤ እያለ የሚያመሰግንሽ የጥበበኛው ሰሎሞን ርግብ ነሽና ድንቁርና ረሃብ እንዳይጸናብኝ እህል ጥበብን መግቢኝ። ከብዙ በጎ ስራዎች አንዱ መስጠት ነውና። ልብኪ የዋህ እመቤቴ ማርያም ሆይ ኃጥእን ለጥፋት የማይመኝ ቂም በቀልን የማያውቅ ልብሽ ፍጹም የዋህ ነው እኮን። ድንግል እመቤቴ ሆይ ስለዚህም ይቅርታ ልማድሽ ነውና ይቅር በይኝ። በልቤ ውስጥ ያለውን ምኑን ስንቱን እነግርሻለሁ። ሐዘኔን ጭንቀቴን አንቺ ታውቂዋለሽና። ከመከማኪ ማርያም እመቤቴ ማርያም ሆይ ከነቢያት ከጻድቃን ከሰማዕታትም ወገን ቢሆን ከቶ እንዳንቺ የምወደው ማንም የለ። ድንግል እመቤቴ ሆይ አንቺን መጠጊያ ስላደረጉ በአንቺ ከመታመን በቀር ስራዬ ኃጢአት ብቻ ሆኗልና ለእርዳታ የፈጥነሽ ድረሽልኝ። ኢትድግኒ አቂበ እመቤቴ ማርያም ሆይ በሚሄድበት ጎዳና በማድርበትም ቦታ ሁሉ በመዓልትም በሌሊትም ጥበቃሽ አይለኝ። ድንግል እመቤቴ ሆይ ነፍሳትን ሁሉ የምትመግቢ ነሽና የልብስና የምግብ ችግር ባለ ዘመኔ ሁሉ አታሳይኝ። ረሃብና ብርድ ጸሎትን ያስረሳሉና። ሀበሆርኩ ሁሪ እመቤቴ ማርያም ሆይ አሁንም በሄድኩበት መንገድ ሂጂ፣ ባደርኩበትም በዚያ ቸርነትሽ ጠባቂ ሁነኝ። ድንግል እመቤቴ ሆይ በማንኛውም ወገን ንግግሬን አሳምሪ፣ ቀኝ እጅሽን በራሴ ላይ አኑሪ።
የሚጻረሩኝን ተጻረሪ፣ ክፉ ምክራቸውንም በአንድ በአንድ ዘርዝሪ። ንኢ ማርያም እመቤቴ ማርያም ሆይ ከኃጢአት ሁሉ መተዳደብ በማየ ንስሐ ንጹሕ ኃጢአት ታደርጊኝ ዘንድ በረድኤት ወደ እኔ ቅረቢ። እያንዳንዳችንንም በሥላሴ ስም ባርኪን። ድንግል እመቤቴ ሆይ እንደኔ ያሉትን ኃጥአን በጸሎትሽ ወደ ንስሐ እንዲመለሱ መንፈሳዊ ጥበብን ግለጭላቸው። ጻድቃንንም በምግባራቸው በትሩፋታቸው ጸንተው እንዲቆዩ ጠብቂያቸው። ንኢ ማርያም እመቤቴ ማርያም ሆይ ጸሎቴን ተቀብለሽ ወደ ላይ ወደ ሰማይ ታሳረጊ ዘንድ ከላይ ከሰማይ ዳርቻ ፈጥነሽ ወደ እኔ ነይ። ድንግል እመቤቴ ሆይ ዘወትር የርኅራኄሽን ጠል በእኔ ላይ አርከፍክፊ። የምድር ብልጽግና ግን ኃላፊ ጠፊ በመሆኑ በቸርነትሽ ጽድቅን ታተርፊልኝ ዘንድ የተገባ ነው። ንኢ ማርያም እመቤቴ ሆይ ማርያም ሆይ የአዳም ልብሱ ግርማ ሞገሱ የሄኖክ የራስ ወርቅ አንቺ ነሽኮን። ድንግል እመቤቴ ሆይ ብልህ አዋቂ የሆነ ከልጅነቱ ጀምሮ አንቺን ያፈቅራል። ሰነፍ ልበቢስ ግን በከንቱ ይጠላሻል። ዳሩ ግን በመከረው የተንኮል ምክር ወጥመድ እሱ ራሱ ይጠመድ። ንኢ ማርያም እመቤቴ ማርያም ሆይ ዘር ያልወደቀባት ገበሬ ያልጣረባት የቅዱስ ቁርባንን አዝመራ ያፈራሽ ገራይት ሆይ ከትጉሃን መላእክት ጋር ወደ እኔ ፈጥነሽ ነይ። ድንግል እመቤቴ ሆይ ዓለም እኮ የወደዳትን መልሳ ታጠፋዋለች። በወጥመዷም አስገብታ ብዙውን ሕዝብ በመርዟ እንደገደለች ይህን ስራዋን የሚያውቅባት ከቶ እንደምን ያለ ብልህና አዋቂ ይሆን? ስለሆነም በወጥመዷ እንዳታጠምደኝ መረቧን በጣትሽ ጣይልኝ። ንኢ ማርያም እመቤቴ ማርያም ሆይ ለዕውራን ብርሃናቸው ለተጠሙትም የወይን ምንጫቸው ሆይ ወደ እኔ ፈጥነሽ ነይ። ድንግል እመቤቴ ሆይ ኦ ወዮ ትተይኝ ይሆን? ኦ ወዮ ትንኪኝ ይሆን? እንግዲያ የልቤን ሐዘን ለማን ነግረው ይሆን? ንኢ ማርያም እመቤቴ ማርያም ሆይ የመለኮቱ የእሳት ግለት ያላቃጠለሽ የእግዚአብሔር ማደሪያ ነሽና ፈጥነሽ ወደ እኔ ነይ። ድንግል እመቤቴ ሆይ በየዘመኑ በየዕለቱም ሁሉ ማርያም ማሪኝ ይቅር በይኝ። አንቺ ከማርሽ ይቅር ካልሽኝ ማን ነው እሱ የሚፈርድብኝ? በሥጋና በነፍስ የሚፈርድ ልጅሽ ነውና። እስለኪ እመቤቴ ማርያም ሆይ የሰማይና የምድር ንጉሥ እናት ነሽና ኃጢአቴን ሁሉ ፈጽመሽ ለማጥፋት ፈጥነሽ ወደ እኔ ትመጭ ዘንድ ማልድሻለሁ። ድንግል እመቤቴ ሆይ የሥጋና የነፍስን ችግር ሁሉ ከእኔ ላይ አስወግጂ። ይልቁንም ወዲያና ወዲህ በማለት ቀኑ በከንቱ እንዳይመሽብኝ በቁም ነገር ሥራ ላይ እገኝ ዘንድ እኔ በደለኛው አገልጋይሽ ማልድሻለሁ። አተከዝኩኪ እመቤቴ ማርያም ሆይ ስፍር ቁጥር በሌለው የዚህን ዓለም ፍለጋ በመከተል እኔ አጡ ጎስቋላው አገልጋይሽ አሳዘንኩሽ ሆን? ድንግል እመቤቴ ሆይ ታዲያ ከቀድሞ ጀምሮ ቂም በቀልን ይቅር ማለት ልማድሽ ነውና ይቅር በይኝ። መሐሪዋ እናት ሆይ አረጋጊኝ፣ አንቺ አትለኝ። አተከዝኩኪ እመቤቴ ማርያም ሆይ በመሴሰንና የዝሙት ሥራ በመስራት ሐሰት በመናገር አሳዘንኩሽ ሆን? ድንግል እመቤቴ ሆይ ነገር ግን አንቺን በፍጹም ልብ መውደድ ቀላል አይመስለኝም። 78 ነፍሳትን የበላ በላዔ ሰብእ በጥርኝ ውሃ ገነት ለመግባት በቅቷልና። ኦ ርሪተ ሕሊና ርሩሃ እመቤቴ ሆይ አደፍ ጉድፍ ሳይኖርብሽ በድንግልና ጸንተሻለሽ። የአንቺ ፍቅር እሳት ሆኖ አንጀትን ያቃጥላል እኮን። ድንግል እመቤቴ ሆይ ሁልጊዜ በጎ ነገርን አድርጊልኝ። እንደ ሥራዬ ሞት ይገባኝ ነበር፣ ነገር ግን ንስሐ የምገባበት ጥቂት ጊዜ ታገሽኝ። ለተወርዱ ታይተ እናንተ ወደዚህ ዓለም እያላችሁ ወደ ላይ ወደ ታች የምትወጡና የምትወርዱ ሁሉ የእመቤታችን ፍቅር ከቶ ቀላል አይምሰላችሁ። በየጊዜው ስሟን እየጠራ በእመቤታችን ፍቅር የተማመነ በአማላጅነቷም ጥላ ስር የተጠለለ ዘማዊ ወይም ሴሰኛ ቢሆን ፍጹም ድንግል ይሆናልና። ተአምረኪ ብዙሃ እመቤቴ ማርያም ሆይ የእግዚአብሔር ማደሪያ እንደመሆንሽ ብዙ የሆነ ልዩ ልዩ ተአምራትን በጆሮዬ ሰምቻለሁ፣ በዓይኔም አይቻለሁ። ድንግል እመቤቴ ሆይ እኔን ከርታታውን አውታታውን በዚህ ዓለም የሚያረጋጋኝ የሚያጽናናኝ አጥቻለሁና ርኅሩኅ እናት ሆይ እስኪ ቀረብ ብለሽ የማጽኛ ቃል አሰሚኝ። ተአምረኪ ብዙሃ እመቤቴ ማርያም ሆይ ፍጻሜ የሌለው የብዙ የሆነ ተአምርሽ በደመናና በጉም አምሳል በዓለም ላይ ተሰራጨ። ድንግል እመቤቴ ሆይ የሮማውያን ጳውሎስ የመዛነቢያው ድንኳን ነሽኮን? እኔም ንስሐ ሳልገባ እንዳልሞት ዕድሜ ተጨምሪልኝ ዘንድ ሰሎሜ ባዘለችው ልጅሽ እማጸንሻለሁ። ናዛዚቴ እመቤቴ ማርያም ሆይ
በሐዘን የምታረጋጊኝ ከሐዘን የምታረጋጊኝ እርጅናዬን በወጣትነት የምትለውጭልኝ ዘመን የማይቆጠርለት ሕፃን በማፀንሽ አደረኮን። ድንግል እመቤቴ ሆይ ተስፋ ለቆረጡት ተስፋቸው ነሽና ጸሎትንና ዕጣንን እንዲሁም ቅዱስ ቁርባንን በማቀርብ ጊዜ እኔን አገልጋይሽን ለማጽናናት በዚህ ቦታ ተገኚ። ስምኪ ድንግል እመቤቴ ማርያም ሆይ ስምሽ ኃጥአንን ያጸድቃል፣ ሰነፎችንም ብልና ትጉ ያደርጋል። ድንግል እመቤቴ ሆይ እኔ የአእምሮ ድሃ የሆንኩ አገልጋይሽ ብቻ ቀርቻለሁና ብዙውን የልቤን ሐዘን ነግሬሽ ከሐዘኔ ታረጋጊኝ ዘንድ ፈጥነሽ ወደ እኔ ነይ። ንዴተ ሥጋ ወነፍስ እመቤቴ ማርያም ሆይ የሥጋና የነፍስ ችግር እንዳይደርስብኝ እንቁ ስምሽን ከክብር መዝገብ ወይም ሳጥን ወስጄ ገንዘብ አደረጉ። ድንግል እመቤቴ ሆይ የገጽሽን ጸዳል ለማየት እፈልጋለሁ እኮን። ድንግል ሆይ ፈጥነሽ ድረሽልኝ። ድንግል ሆይ ገስግሰሽ ድረሽልኝ፣ ሰውነቴ አንቺን ተጠምታለችና። አፈው ሃይማኖት እመቤቴ ማርያም ሆይ በዚያ የቁርጥ ፍርድ በሚሰጥባት ዕለት ሁሉን ወደ ሕይወት ጎዳና የምትስቢ መዓዛሽ የጣፈጠ የሃይማኖት ሽቱ ነሽ እኮን። ድንግል እመቤቴ ሆይ ጻድቃን በትሩፋታቸው በተጋድሏቸው ያገኙሽ መንግሥተ ሰማይ ነሽ እኮን። የፍቅር ጌጥ ጼና መዓዛ እንደ ነጭ ዕጣን መዓዛ ሸተተኝ። በፍቅርሽ ወይን ጥዕምም ልቡናዬ ይደሰታል። አበዊነ ቅዱሳን እመቤቴ ማርያም ሆይ ቅዱሳን አባቶቻችን አንቺን መረጡ፣ መድኃኒታቸው የሆንሽ አንቺንም መልካም ፍሬ አፈሩ አስገኙ። ድንግል እመቤቴ ሆይ ለደካማው የመጠጊያ ተራራ ነሽና፣ ጻድቅስ በበጎ ስራው ይድናል። እንደኔ ያለው ኃጥእ ግን መሸሻው መጠጊያው ከአንቺ በቀር ወዴት ነው? ለመልክኪ እመቤቴ ማርያም ሆይ መጽሐፍት እንደተናገሩት ወይም እንደሚያስረዱት የእግዚአብሔርን ስነ ራእይ የሚመስለው ስነ መልክሽ ሰላምታ ይገባል። ድንግል እመቤቴ ሆይ የሳሙኤል የሽቱ ሙዳይ አንቺ ነሽ እኮን። የሚወዱሽ የሚያከብሩሽም ሁሉ በረከትሽን ያግኙ፣ የሚጠሉሽ የሚመቀኙሽ ግን ፈጥነው ይጥፉ። ስብሐት ለኪ የአብ ሙሽራው ማርያም ሆይ ለአንቺ ሰላምታ ይገባል። የወልድ እናቱ ማርያም ሆይ ለአንቺ ሰላምታ ይገባል። የመንፈስ ቅዱስ ማደሪያ ንጽሕት አዳራሽ ማርያም ሆይ ሰላምታ ለአንቺ ይገባሻል። ወርቅና ብር ኃላፊ ጠፊ ነው። ስለዚህ ከዚህ ዓለም ብልጽግና ይልቅ አንቺን መውደድ መርጫለሁ። ቸርነትሽን አታርቂብኝ እመቤቴ ሆይ አሁንም በመዓልትና በሌሊት ጠብቂኝ። ከመከራ ሥጋ ከመከራ ነፍስ ሰውሪኝ ለዘላለሙ አሜን። ኦ ማርያም አይርኪ ጸሎተነ ቅድመ መንበሩ ለእግዚእነ ሰዓሊተ ምሕረት አቁራሪተ መዓት መዝገበ ጸሎት መዝገበ በረከት መዝገበ ረድኤት አፍታኒተ ምሕረት እማምላክ እናታችን እመቤታችን ቅድስት ድንግል ማርያም በቃል ኪዳኗ በአማላጅነቷ በእናትነቷ ለሁላችንም ዋስ ጠበቃ ጥላ ከለላ ትሁቱንን አምላካችን ቸሩ መድኃኔዓለም በቸርነቱ የሁላችን ፍጻሜያችን ያሳምርልን። ለሀገራችን ለኢትዮጵያ ሰላም ለሕዝቦቿ ድህነትን ያድልልን። ከእመቤታችን ረድኤት በረከት ያሳትፈን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ይሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤት ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ሠራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማይሰራ ኃጢአት እግዚአብሔር ይፍታ።